እኔ እዚህ ቤት ስመጣ ዳኒ እዚህ ቤት ሲመጣ ይሄን ነገር ልንከላከል ነው የመጣ ነው። ስለዚህ አብርሃም ስፔሻሊ አብርሃም መጥቶ እዚህ ልጁን እንዲያልፈቅድም እኔ አልፈቅድለትም በግሌ። ይሄ ቅጣት ሲገባው ምን ማለት አንቺን ጥሎ መሄድ ምን ማለት እንደሆነ የዛኔ ፔን ይገባዋል። ስለዚህ ይሄ ምን ፍቃድ ያስፈልገው አሮን ነው። ሩታ ምንድን ነው ሐሳብሽ? አንዴ ምንም አይደለም በቃ ሜሪ ማለት እኔ ምንም አልልሽም። እሺ ችግር የለውም በቃ ኖርማል ነው። ስለዚህ ከዚህ በኋላ እኛ እቃችንን ይዘን እንመጣለን። ከዚህ በኋላ እዚህ ቤት የምንኖረው እኔና ሜሪ ከዚህ በኋላ እዚህ ቤት እንኖራለን ማለት ነው። ኮርስ ማንም ሰው እየመጣ በፈለገው ሰዓት እያንኳኳ አንቺን ማውራት ልጁን እንዲስተር ማድረግ አይችልም። ከዚህ በኋላ አብርሃም የለ ስማቸውን አልጠራም ፋሚሊ እዛ ጋር በአጠቃላይ ያለው ሰው እዚህ ቤት መጥቶ ልጅ የሚባል ነገር ማንም ሰው እንዲያይ አልፈቅድም። ማንም ሰው ጥሎት የሄደውን ነገር በፈለገ ሰዓት እየመጣ አንስቶ የሚያየው አንስቶ ቪዲዮ ላይ የሚከታው ማንም መብት አልሰጠው። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ እኔና ሜሪ እንግዲህ ሜሪ እንደዚህ ድምቅ ፏ ብላ ዳኒ እንደዚህ ድምቅ ፏ አያባረብሽ ሜሪ ምንድነው ማለት ያው አንዳንድ ሰዎች ያው ታውቃለህ እኮ ወደ ጉዳያችን እንገባለን። ሜሪ አትጨርስም ጋይስ። ስለዚህ ወደ ጉዳያችን እንግባ። ዛሬ ወደ እናንተ የመጣንበት ዋነኛው ምክንያት ምንድነው? ሰሞኑን የተለቀቁትን ቪዲዮዎች አይታችኋል። ሩታ በጣም ስጋት ውስጥ ነው ያለችው። እያየሽ በጣም ጭንቀት ውስጥ ነሽ ምናምን ልጄን ይወስዱብኛል በሚል በጣም ተጨንቃለችና ብዙ ሰዎች ላይቭ ላይ ምናምን እየመጣችሁ ባካችሁ አብራችኋት ሁኑ በጣም ተጨንቃለች እያላችሁ ነበርና ያንን በማስመልከት ነው እንግዲህ ዛሬ ወደ እናንተ የመጣ ነው። ዋንኛው መንገዳችን ምንድነው? ያው ሜሪ ምንድነው ሐሳባችሁ? እስኪ ሜሪ ደግሞ በደንብ ግልጽ አድርጋ ትንገራችሁ። እንዴት ናችሁ? ሰላም ናችሁ? የኛ ውድ ፋሚሊዎች፣ እኛ በጣም እንወዳችሁ እናከብራችሁ ፋሚሊዎቻችን ናችሁ። ሁሌም እንደምንላችሁ ማለት ነው። እናንተ በምትነግሩን ነገር የሩታ ፋሚሊዎች፣ የኔ ፋሚሊዎች፣ የዳኒ ፋሚሊዎች በምትነግሩን ነገር ነው እስካሁን እየሄድን ያለነውና አሁንም ሩታ ሰው ያስፈልጋታል። ትክክል ናችሁ። ማንም እየመጣ መቀለድ የለበትም ሩታ ላይ። ማንም እሷን ማስለቀስ የለበትም። ማንም መንካት የለበትም። ማንም ደግሞ እንደፈለገ መግባት መውጣት አይችልም። ልጇን በተለይ ልጇንም ማንም ሰው መንካት አይችልም። ስፔሻሊ ይሄ በጣም ከባድ ኬዝ ነው። ማንም ሰው ማለት ምንድነው እዛ ቤት በመጣ ቁጥር እለት በእለት ለሩታ ላይ ጭንቀት እየሆነባት ነው። ለነገርሽ ነው ጭንቀት እየሆነባት ነው። እንዳታወራ አይኖራትም፣ አይገባም፣ አይመጣም ማለት የምፈልገው እዚህ ጋር እሱ እንዲመጣ እኛ አንፈቅድም። በጣም ኦሬዲ አብርሃም እንዳያችሁት እንግዲህ በጣም ስሜታዊ ሆኗል። አሁን ሆይ 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 እየተባለ ነው ያለው፣ እየተቀጣጠለ ነው ያለ እሱ ሰው የለም ምናምን ላይ ነው። የሩታን አቅም ደግሞ በደንብ አድርገን ማሳየት ስለምንፈልግ ዛሬ እኔና ዳኒ አንድ ሀሳብ ይዘን መተናል። እሺ ትበለን እምቢ ትበለን አናውቅም ማለት አሁን እኔ ኖርማሊ እህቴ ናት መጥቼ ባድር ምንም አትለኝም፣ ግን እንደዛ ሳይሆን ወንድም ያስፈልገናል። እዛ ጋር እንግዲህ ስንት ኮልኮሌ እንደሚመላለስ ታውቃለህ። ስለዚህ ያን ነገር ክሊል ለማድረግ እኔም ዳኒም ባለ 3 መኝታ ቤት ነው መኝታ ቤቱ ኦብቪየስሊ ምንም ሁላችንም በየክፍላችን መሆን እንችላለን። ዋነኛው ዛሬ ያልናችሁና ደግሞ የመጣንበት ሀሳብ ምንድነው? እስከዛሬ ውጪ ላይ ሆነን እያየን ነው እየተመለከትን ያለነውና ለተለት ሩታ ላይ የመጣ ያለው ነገር በጣም እያስደበረን ያለው በጣም እየተከፋን ነው። ኢቭን ያሁኑ ላስት ቪዲዮ ላይ የተለቀቀው ነገር በጣም ስታለቅስ አይታችኋታል። በጣም አዝናለችና ልጇንም እሷንም ማንም ሰው አይነካትም። ምክንያቱም እስካሁን ራቅ ብለን ነገሮችን እኔና ሜሪ ነገሮችን እያየን የነበረው ያው ባለትዳር ናቸው ምናምን በሚለው መርህ ነበር። ነገር ግን እንዳያችሁት እስከ ማልቀስ እንደዚህ እስከ ማስፈራራት በልጇ እስከ ማስፈራራት ምናምን ነገር እንዲደርስ አንፈልግም ጉዳዩ። ከዚህ በኋላ እንዳትጨነቅ እንዳታስብ። ዛሬ ምንድነው ትልቁ ሐሳባችን ሩታ ጋር አብረን ለመኖር አስበናል። ያው የራሳችን ክፍል አለን ምንም የማንም ፕራይቬሲ ሳንጋፋ፣ ነገር ግን የሷንና የልጇን ደህንነት ማስጠበቅ ስላለብን እንደ ወንድም እንደ ጓደኛ ደግሞ አብሮ ብዙ ነገር እንዳሳለፈ ሰው ደግሞ በሰዓት ላይ ከሩታ ጎን መሆን ያለብን እኛ ነን ከማንም በላይ ስፔሻልና ያንን በማሰብ ነው ዛሬ ላይ ሩታን ልንጠይቃት የፈለግነው። ቤት አብረንሽ ገብተን እንድንኖር እንፈልጋለን እላታለሁ። አሮ ነው ፍቃደኛ ትሆናችሁ እሱን አናውቅም፣ ግን ምንድነው እያሰብክ ያለው እቺ ልጅ ቢያንስ ሪላክስ ማድረግ አለባት። በጣም ውጥረት ውስጥ ናት። እንዳያችኋት በጣም ከቤቷ አትወጣም ምናምን ስታፍ እንደዚህ አይነት ነገር ነው ያለው። እኛ ካለን ቢያንስ ገባችሁ ወክም ታረጋለ፣ ወተን ራት እንበላለን፣ ሙቪ እናያለን ምናምን። ይሄ መንፈሷን የሚቀይር ነገር ነው ማድረግ ከተቻለ ደግሞ ከክፍለ ሀገር መውጣት እንችላለን ምናምን። እሷን ግን ይሄ ሁሉ ነገር የተፈለገው እሷን አይምሯን ክሊር ለማድረግ ሰላም ለማድረግ ሁሉንም ነገር ለማስተካከል ነው። ቢኮዝ ማንም ሰው እንዲጎዳት አንፈልግም። ከዚህ በላይ ብቸኝነት ስሜት ስፔሻሊ እንዲሰማት አንፈልግም።
እኔ ደግሞ በጣም እየደበረኝ ያለው በቃ ማለት እዚህ ውስጥ ልዑል መግባት የለበትም። ገባህ አይደለ? በቃ ካሜራ ላይ ከዚህ በኋላ ልዑል እንዲገባ ነው አልፈልግም። ገባህ አይደለ? በቃ እንዴ እኛ አንፈልግም። ስለዚህ ለምን ያስፈራራታል? አዎ ማንም ማስፈራራት ይሞክረው ከዚህ በኋላ በጣም ማለቴ በያያለ ፋሚሊ ነቅሎ ነው እዚህ ቤት የሚገባው ከዚህ በኋላ በእንደዚህ አይነት ደረጃ ከተባለ በጣም። ስለዚህ ይሄን ስሜት ለማጥፋት ነው። እንዳትጨነቅ ነው ዋናው ነገር። ዋናው ፖይንት ምንም አይደለም። ሁላችንም የራሳችን ማረፊያ ያለን፣ ግን ደግሞ አእምሯ ነፃ ሆኖ እንድትወጣ እንድትገባ በነፃነት ነው ያሰብነው። ስለዚህ ንግባና ሩታንና ወራት ዳንሻዬ ምንም ቢሆን መልሷ ማለት እንዳይደብር ቢኮዝ ደብሯታል እና ምናምን ነው ልትል ትችላለች። መኖር ነው የምትለው መተን ማደር መጠየቅ ምናምን እንችላለን፣ ኖርማል ነው። ግን አሁን ኖ ልትል ትችላለች ምናምን ያን ሐሳቧን አክሴፕት አድርገን ግን እሷን በሚያሳምን መንገድ ነግረናት ነገሩን ፊክስ ማድረግ አለብን። አብረናት መኖር አለብን። ናትሽ እንግባ አይ ቆንጆ ታይስ ቆንጆና በየቀኑ ምንድነው አሁን? እሺ ጋይስ ቪዲዮ ስትሉ አሰባ በቃሽ እንዴ ስትሽከረከር? አዎ ስትሽከረከሪ ቤቱን የሞላሽ መስሎኝ ነበር። ኖርማል ነው እዚህ በቃሽ እንዴ አልሽ? ለዛ ነው ተናናችልኝ ወይ ሜሪ እንዴት ቢገልጥ እዛ ሜሪ ይዛኛው ለዛ አረ ግዴለሽ እንዲያማረባት ነው ከተደረገ ማለት ድሮም የኔት ቆንጆ ናት፣ ግን በቃ ደግሞ ዛሬ ደግሞ ለየት ያው ባንቺ ወጥቼ ወጥቶ ደፍቶብሻል። አንቺ ራሱ ዛሬ እንዴ ነው አልተቻለች። እንዴት ነው ነገሩ? የኔ ቆንጆ እኔ እኮ እየደበኩት ነው እንደነ ከላይ ጠዋትና ማታ እምል መሰለኝ እንዴ እየደበኩት ነው እንጂ ፈቀደው ነገር ጉዳይ ዘን የመጣ ነው። ለምን ቁጭ አትሉም? ግን እኔ ተከራሽ እስካሁን የመጣው ትንሽ እንትን ማድረግ ልጅ ለምስሽ ቤቱ ሞላሽ ምናምን ስላል ያሳመምኩት ምናምን ነው። አውርቷይ እንደደሽ እግዚአብሔር ይመስገን። ሰሞኑን እያየን ነበርና ትንሽ ደግሞ ተከፍተሽ ምናምን ነገር አየን፣ አዝነሽ ምናምን እያለቀሽ ብዙ ነገሮችን አይተናልና ከዛ ከሜዲ ጋር ተገናኘን። አንዳንድ ነገሮችን አወራን፣ ሀሳቦች መጡልንና አንዳንድ ሀሳቦች አንቺ ተቀበይናልሽ አትቀበይንም አናውቅም፣ ግን ሀሳቦች ወደ ጭንቅላታችን ሲፈልቅ እኔና ሜሪም አግባብቶናል። ሀሳቡ ተስማምተንበት ሜሪም ያው ብዙ ነገሮችን ይሄን ነገር ስንወሰን ሜሪ ስፔሻሊ ብዙ ነገሮችን ተታረሙት መጣው ይሄን ነገር ለማድረግ ብዙ ነገሮች አሉ። ፋሚሊ ያለ ምናምን ኤቭሪቲንግ ሁላችንም ጋር ይሁን ሀስል ይኖረዋል። ምንም ነገር አልጋ ባልጋ ሆኖልን አይደለም ይሄን ሀሳብ ያሰብነውና ግን እንዴ ቆይ ዳኒ ሌላ ሀሳብ ውስጥ ገባች። እያየኋት ነው። አይ አልገባኝም። ምንድነው እኮ አይደለም እንግዲህ የፈለገው በቀላሉ አዳምጪ ዳኒ ሌላ ነገር አይደለም። እንትን አድርገው ክርክር ሲልባት ሩታዬ ደስ የሚል ነገር ለአንቺ የሚጠቅም ነገር እንደ እህት እንደ ወንድም አስበን እንጂ በሌላ ነገር ሳይሆን አንቺን የሚያስደስት አንቺን የሚያኮራ ነፃ የሚያደርግሽ ምናምን ነገር ሀሳብ ነው ይዘን የመጣን። ታን ጨርሰን እንደጀመረ ሀሳባችን እንዳለችሽ ነው። ጥሩ ሀሳብ ነው ብለን ያሰብነው። እስካሁን ድረስ ብዙ ተጎድተሻል፣ ብቻሽን ብዙ ነገር ሆነሻል። ያለሽውን ብቻሽን ነው ገባሽ? ለብዙ ነገሮች እየተጋለጥሽ ያለሽው ብቻሽን በመሆንሽ ነው ገባሽ? ሩታ ከጎንሽ ብዙ ሰዎች አለን፣ ከኛም ሌሎች አይነት ቤተሰቦች ኤቭሪቲንግ ብዙ ሰው አለሽ። ግን ነገር ግን ምንድነው እነዛ ሰዎች እዚህ አይደሉም፣ ቅርብ አይደሉም ለአንቺ እና እኛ ደግሞ ምን አሰብን፣ ከምንም በላይ ቅርብ መሆን የምንችለው እኔና ሜሪ ነን። ከምንም በላይ ላንቺ ደግሞ ቅርብ ነን ብለን የምናስበው እኔና ሜሪ ነን እና ቅርብሽ ለመሆን አስበን ከምዶኝ እኮ ነው እንደዚህ ብሽከረከረው። ታይ ምን መሰለሽ ዳንሻዬ ሲናገር የቤት ስራ ምናምን ነው። አሁን ያለው ነገር አሪፍ ስላልሆነ ሁሉ ነገር ካለው ነገር አንጻር እኔና ዳኒ እዚህ ለመኖር አስበናል። ነገቃችን እናመጣለን። እዚህ ለመኖር አስበናል። በቃ ይሄ ነው ጭራሽ። የት እዚህ አካባቢ እዚህ ሰፈር ነው ወይስ እዚህ ጎረቤት ነው? አይ ነው እዚህ ቤት ነው፣ እዚህ ቤት ነው ሩታዬ። ምክንያቱም ኦልሬዲ አንዱ ባለ 3 ቤት ነው። እዚህ ጋር ደግሞ ከላይ የሚባል ነገር የለም። ስለዚህ ሁላችንም ዋናው ሀሳብ ምንድነው ከዚህ በኋላ እኔና ሜሪ
በዚህ አንቺ መጠበቅ ስላለብሽ ነው፣ በሌላ ነገር አይደለም። መቼም ሁላችንም ቤት ጠንቀሽ ታውቂያለሽ። ማለት አሁን እዚህ ጋር የተፈለገው ነገር ምንድነው? አንቺን ሰፖርት ለማድረግ ማንም እየመጣ ማንም እንደዚህ እየታያንኳኳ በርጌ ክፈቱ እያለ ከሌ አጋዥ ይጣላት ከሌ ልጅ እንዲህ ነው ከሌ ምናምን እያለ ማንም መግባት መውጣት፣ እህት መግባት ወንድም መውጣት ራሱ የሚባል ታሪክ የለም። ያንን ነገር ክሊር ለማድረግ ነው እኛ እዚህ መገኘት ይፈልጋል። ስለዚህ ዋናው ትልቁ ሀሳብ ምንድነው? ከዚህ በኋላ እኔና ሜሪ እዚህ ካንቺ ጋር እንኖራለን አይደል? ይሄ ነው ሀሳባችሁ አይከፋም። ግን ሩታዬ ግን የሚባል ነገር ጭካይበሽ አውሪው ግን አንቺ ማለቴ ያን ያህል አስፈላጊ አይደለም። እውነቱን ስነግራችሁ ስልሽ በዚህ ልክ የከበደኝ ነገር የለም። እውነት ለመናገር እናንተም ብዙ ነገር አለባችሁ፣ ብዙ ጉዳይ አላችሁ፣ የራሳችሁ ህይወት አላችሁ ነው የራሳችሁ ነገር ስታችሁ በዚህ ልክ ተጨንቃችሁ ፋሚሊዎቻችሁን ቤተሰቦቻችሁን ትዛችሁ እንደዚህ መሆን አለበት ብዬ አላምንም እኔ እና አይሆንም። ሲጀመርም ምንም ችግር አይፈጠርም። አይሆንም ማለት ያው አይሆንም ማለት ነው። አይሆንም ያልሽበት ምክንያት ምናልባት አይ ኖ ይሄማ እኮ ኖ ይሄ ቁጣይ ምናምን የመጨቃጨቅ ምናምን አይደለም፣ የመግባባት ጉዳይ ነው። ወርታ ለነገርሽ የምፈልገው ምንድነው አሁን እኔ እንደ እህት መጥቼ ልኖር ብል ማንም ይከለክለኝ የለም። ምናልባት አሁን ያለንበት ሁኔታ ነው በቃ ትረጅኛለሽ እኮ እሱን ስለማውቅ ነው። እኔ ደግሞ ትዳር ላይ ብትሆኚ አሁን ሜሪ እንዳለችው እንደ እህት እንደ ወንድም መተን እዚህ ለማደር ትዳር ላይ ብትሆኚ ኦብቪየስሊ ፕራይቬሲ ስለሚያስፈልጋችሁ ያን ነገር አክሰፕት ማድረግ ይከብድሻል። አሁን ላይ ግን አንቺ ተጎድተሻል። በልጅሽ እያስፈራሩሽ እያዘንሽ እያለቀሽ ነው ያለሽውና ይሄ ነገር ደግሞ ይበቃል። እኛ ከዚህ በኋላ ቢያንስ ከጎንሽ ሰው እንዳለ እኛ አብረንሽ እንዳለን እንዲያውቁ እንዲጠነቀቁ እኛ ደግሞ ማድረግ የምንችለውን ነገር ደግሞ ብቻሽ እንዳልሆንሽ ለማሳየት አስበን ነው ይሄን ነገር ያሰብነው አይደል ሜሪ? አዎ። እና ሩታዬ ምን ታውቂያለሽ፣ በሌላ መንገድ ሳይሆን ማየት ያለብሽ ከምን አንፃር ነው? መጀመሪያ ሀሳቡ እንኳን ስለመጣ ሪስፔክት አድርጊ ሀሳቡን። ቢኮዝ ዳኒን በጣም ሪስፔክት አድርጊው። እኔ ስህተትሽ ነኝ፣ ኖርማል ነው። ዳኒም ወንድምሽ ነው፣ ያን ያህል እንትን እያልኩሽ አይደለም። ግን እኔ እዚህ ቤት መኖር ብፈልግ አንቺን ማስፈቀድ አይጠበቅብኝም። መጥቼ ነው የምሆነው። አብረን ስለሆንን ነው እየነገርኩሽ ያለሁት። ተረድተሽኛል አይደል? ሲቀጥል ደግሞ ቆይ ሩታ ጀመረ ተረጂ። እሺ። ሲቀጥል ደግሞ እዚህ ጋር እያለቀሽ ማንም እየመጣ እየነካሽ ነው፣ ልጁን እየነካሽ ነው። ከዚህ በኋላ ደግሞ ሲጀመር እዚህ ካሜራ ውስጥ ይሄ ልጅ እንዲገባ ነው ያልፈቀደ። በምንም በኩል ማንም ልጁን በዚህ ያህል እንዲያየው እንዲነካው ምናምን አልፈቅድም። ልጁ እዚህ ካሜራ ላይ እንዳይመጣ። ሁለት አንቺ የራስሽን ህይወት መኖር አለብሽ። ነፃነትሽን፣ ሰላምሽን አግኝተሽ ሲንኳኳ አቤት ብሎ የሚከፍት መከታ ወንድም፣ አቤት ብላ የምትከፍት መከታ እህት ያስፈልግሻል በቦታሽ። አይኖ ለራስሽ አንሰሽ አይደለም ይሄን ነገር እያልንሽ ያለ ነው፣ ግን ከአንቺ እንባ ዘለላ ማየት ስለማልፈልግ ነው። ምን እንደምላችሁ አላውቅም። ምንም አትይንም። ምንም የሚያስብል ነገር አይገባል ነው። የሌላ ከዛር ማለት ነው የመጣ ነው። ሩታ ምን መሰለሽ አኖ ሩታ ነገሩ አዲስ ነው፣ ሀሳቡም አዲስ ነው፣ ያስደነግጥሻል። ምክንያቱም አዲስ የተነሳ ሀሳብ ነው። ነገር ግን ይሄን ሀሳብ እነ ዳኒ እነ ሜሪ ከምን አንጻር ነው ሊያስቡት የቻሉት የሚለውን ነገር ካገናዘብሽው ነገሩ ኢዚ ነው። ነገር ግን በዛ አንግል ካላየሽ ነው ነገሩ የሚከብደው። ዋናውና ትልቁ ነገር ምንድነው? አንቺ ብቻሽን እንዳልሆንሽ ማሳየት እንፈልጋለን። አንቺ ብቻሽን አይደለሽም፣ ቤቢም ብቻውን አይደለም። ምክንያቱም አክስት አለችው፣ ትንከባከበዋለሽ ምናምን። ገባሽ አይደለ? ለመናገር በቃ ስለምትቆጣ በእውነት ይሄ የማይሆን ነገር ነው። አዎ ግን ሩታ ምን መሰለሽ ዘበርን አንተም እንዴት ይሄንን ሐሳብ አክሰፕት አድርገህ ከሷ ጋር ተስማምተህ መጣ ማለት አይሆንም ብለህ ነው እንጂ እሷ ማሳመን ያለብህ። አይሆንም የምልበት ምክንያት ምን አለኝ? እስቲ ዳኒ በጣም ብዙ የሚያስጠሉ ነገሮች ይፈጠራሉ። በቃ ቀደም ስለማውቃቸው ነው። በቃ ምንም ደስ የማይል ነገር ነው የሚፈጠረው። ገባ እንደምንም ብለህ ተስማማ ደስ ይለኛል። ኖ እኔም እኮ አምኜበት እኮ ነው የመጣሁት እሷን ለማሳመን ሳይሆን። ምንድነው ሐሳብ ለውጥ አለ እንዴ? እኮ ዞር ያልኩት ሐሳብ ለውጥ እንዲመጣ ሳይሆን ቢያንስ ሩታ ይኸውልሽ መውጣት አለብሽ። እንደዚህ ቤት አየር ውስጥ ብታፍነሽ ነው ያለ ተቀምጥሻለሽ።
ኧረ በፍጹም ሜሪ እንደዛ አይደለም። እንደያየሁሽ እኮ ነው መንቀሳቀስ የምፈልግበት ቦታ እኮ ፍሪ ነኝ። በደንብ ነው መንቀሳቀስ ሩታ። አይ ኖ ይኸውልሽ ሩታ አንቺ ከምትናገሪው በላይ እኛ ምን ያው ሰሞኑን ልክ ነሽ። በቃ ማለት በልጄ ላይ የመጣው ነገር ስሚኝ፣ በልጄ የመጣው ነገር ምንም ውስጥ ይርብሽ ስላደረገው በቃ ከልጄ ጋር ነው ሁሉንም ታይሚን እያሳለፍኩኝ ያለሁት ይሄን ሰሞን። ግን ደግሞ በቃ እየሰማሁት ያለሁት ነገር ስላለ ማለት ነው። ግን ደግሞ ከዛ በፊት ሪላክስ ነኝ። እኔ የፈለኩትን ነገር ወጥቼ እገዛለሁ፣ መጠቀም ፈልገውን ነገር እጠቀማለሁኝ። በቃ ማለት ሪላክስ አደርጋለሁ። ሰሞኑን ነው ይሄ ነገር ደግሞ አይቀጥልም። በቃ ማለት አይ ቲንክ ይመስለኛል እኔን በእንደዚህ አይነት ነገር ሁሌ የሚከታተሉኝ ትንሽ ካጠገባቸው ዞር ካልኩኝ የሆነ ስቴፕ ከፍ እንደምል ስለሚገባቸው የሚሆን አላውቅም። እንደዚህ ዙሪያዬን የሚዞሩኝ ግን ኖ እንደዛ ብለሽ አታስቢ። ከዚህ በኋላ የሚዞርሽ የሚያዟዟቸውም አንድም ሰው እዚህ ጋር አይኖርም። ስለዚህ ድርቅ የምትይውን ባህሪ አቁሚ። አሁን ከኔ ጋር እንዳትጣይ። በጣም አበዛሽው። አይ በቃ አንቺ በቤት መስራት ይሉሽ እንዴ አልገባኝም። ምን አስበሽ ነው? ሜሪ ምንም አላሰብኩም። ኖ በቃ ስለዚህ ሰው ሲነግርሽ አንደርስታንድ ማድረግ አለብሽ። ለምንድን ነው እዚህ የመጣ ነው? እኛ እንዴ እየለመንኩ ቆሜ ለምንሽ እንደ አንቺ ሜሪ ተረጋጊ። አልረጋጋም እንዴ? እሺ ቆይ ተረጋጊ። እንደዛ ነው እኮ ትዕግስቴን አታስጨርሽኛ። በጣም ታግሼ ነው እያወራ ያለሁት። ማንም ሰው ሲጎዳሽ ማየት አንፈልግም። ሜሪ እኔ ታዲያ ማን ይፈልጋል? እኔ በቃ ስለዚህ አሁን አንቺ በምትይው ነገር ነው ያልስማማም። ያንቺን ፍቃድ እየጠየቅኩ አይደለም እየነገርኩሽ ነው። ይኸውልሽ ሩታ ምን መሰለሽ እዚህ ጋር እንደምናምን ሰቃቅለሽ እዚህ ራሱ ምን ዳኒ በመጀመሪያ ስራችን ይሄን መነቃቀል ነው። እኔ ማንሳት ስላልቻልኩበት ነው እኮ በቃ የሚያነቃቀው እንዴት እንደተጣበቀ አላውቅም እኮ ይሄ ሙጫ እንደራሱ ነው ነገር ስራ ነው ያለ ለዛ ነው እንጂ ማንሳት አይመለከተኝም። ምን አሁን ይኸውልሽ በቃ አታናጂኝ። በጣም እስካሁን በጣም በስነ ስርዓት ነው እያወራሁሽ ያለሁት። በጣም ተረጋግቼ ነው የማወራሽ። ትዕግስቴን ታስጨርሽ። ማንም ሰው ሲነካሽና ሲጎዳሽ ቆመን ማየት አንፈልግም። ማንም ሰው በልጅሽ እንዲያስፈራራሽ አልፈልግም። እሱን እኮ አውቃለሁ፣ ግን በራስሽ መንገድ ሄደሽ ያመጣሽው ነገር የለም። አሁን በቃ በራሴ እንደዚህ የሚመጣውን ጣጣ ድጋሚ እናንተ ላይ ችግር የለውም። ምንድነው እኛ ድሮም ስንቀጠቀጥ ነው የኖርነው፣ አሁንም እንቀጠቀጣለን። ምን አዲስ ነገር አለ? ይኸውልሽ አሁን እንደ ሴት ይኸውልሽ ማገዝ ያለብን እንደ ሴት አንቺን ነው ብለን ስላሰብን ነው። ምክንያቱም ብቻሽን ነሽ ተብሎ ነው እንደዚህ አይነት ነገሮች ጥቃቶች ምናምን እየመጡ ያሉት። ገባሽ? ዕለት በዕለት አዳዲስ ነገሮች እየተፈጠሩ ያሉት እንደዚህ እንድታለቅሺ እንድትፈሪ እያስፈራሩሽ ያሉት ነገሮች በሙሉ ማለት ነው ብቻሽን ነሽ ብሎ ስላሰቡ ነው። ስለዚህ እኛ ደግሞ ከዚህ በኋላ አንቺ ብቻሽን እንዳልሆንሽ ማሳየት እንፈልጋለን። ከጎንሽ ሰው አለ፣ የሚያግዝሽ ሰው አለ። ይሄ ነው ዋናው ፐርፐዛችን። ገባሽ? ሌላ ምንም ሪዝም ኖሮን አይደለም ወደዚህ መምጣት ይፈልጋል። አውቃለሁ እኮ ዳኒ፣ ግን እናንተ አሁን የየራሳችሁ ላይፍ አላችሁ። አዎ፣ ግን ያንቺ ነገር ታዩ በቃ አታስቢ። ቤት አላችሁ፣ የየራሳችሁ ቤት አላችሁ። በእኔ ምክንያት ማንም የትኛውም ጋር ወጣ ሴት እናንተ ላይ አፋን እንድትከፍት አልፈልግም። ወይ ጉድ! እዚህም ባልመጣ እኮ ማንም አፉን ከመክፈት ወደ ኋላ አይልም እኮ በቃ። ስለዚህ ግን ሩታ አትድረቂ እንዴ! ሁሌ የሆነ ነገር ሲሆን ኖ ብለሽ አይሆንማ። አንዳንዴ እሺ ልመጂ፣ አታናጂኝ ከዚህ በላይ እንዴ! እኔ ከዚህ ድረስ ያቆራረጥኩ የምመጣው እኮ ያለውን ነገር እያየሁ ነው። በጣም እዚህ ጋር በጣም ብዙ ፋሚሊዎች የጨነቁ ያሉት። ትቀልጃለሽ እንዴ አንቺ? ሩታ አስቢው ማለቴ ሜሪ ብዙ ነገሮችን ትታ የምትመጣው እኔም ነገሮችን ትቼ የምመጣው ምናምን ነገር ምንም ከማሰብ ወይ ምንም ከመፈለግ አንፃር አይደለም። ተረዳሽ? ከአንቺ ከጎንሽ ሰው እንዳለ እንዲያውቁ ብቻ። አንቺ ብቻሽን ሆነሽ ከምትፈሪ አሁን ለምሳሌ ሰው ቤት ውስጥ ሲኖር በነፃነት ትንቀሳቀሻለሽ፣ በነፃነት ትወጫለሽ። ማንም ሰው አሁን ይሄ ቤት ቆቆይ ነው ዳንስ ዝም ብለህ ተመልከት። አሁን ይሄ ቤት እንዴት ነው የምትቀመጥበት? የእውነት ለመናገር ምን ይጎላል? የሚያምር ቤት ነው። በዚህ ሰዓት ቡና ፏፏ ብለን መጫወት፣ ፊልም ማየት፣ ወተን ወክ አድርገን ምቹ ነው ሁሉ ነገር። አይምሮህን ልጃችን ይዘን ሪላክስ አድርገን ምናምን ከእንደዚህ አይነት መንፈስ በቃ ውጪ። እንደዚህ አይነት ስሜት ውስጥ እንድትገቢ ነው የምንፈልገው። ቢኮዝ ኤኒ ታይም የትም አትሄድም ብለው ስለሚያስቡ ያም እየመጣ እንዲህ ይላል፣ ያም እየመጣ እንዲህ ይላል። የለችም ምን ማወቅ አለባቸው። የት ነው የምትወጣው? አሪፍ ላይ ናት ምናምን የሚለው መንፈስ ስራ የቤት ስራ ይሆንባቸው። ይሄን ከግምት ክተች። እዚህ ጋር አንቺ እንደ ድሮሽ ምን የሚጎልሽ ነገር የለም። ወተሽ ስራሽን እየሰራሽ እየገባሽ ሪላክስ እያደረግሽ ልጅሽን በፍቅር ማሳደግ አለብሽ። እኛ ደግሞ ከጎንሽ ሆነን የተወሰነ ጊዜ አብረንሽ መኖር አለብን። ዘላለም እኮ አይደለም የምንኖረው። ሁሉም እየራሱ ቤት ነገሮች እስኪስተካከሉ ነው። ገብቶሻል አይደል? ታይልሽ ከምንም አንግል ሳይሆን ማየት ያለብሽ ይሄን ነገር። አንቺ ጅብ ማለት ያስፈቀድሽ መስሎሽ አንተ ምን ሰማሽ? እኔ አንተም ቦል መኪና ውስጥ ሄጄ ክፍል ባይዘው አሁን በክፍል ነው የምንጣላው። ትሰሚያለሽ? ለውጭው ቅርብ የሆነ አካባቢ መሆን አለብኝ። ምክንያቱም ጓ ካለ ኮሽ ካለ ተነስቶ ጋር መክፈት ያለብኝ እኔ ስለሆንኩኝ ከፊት ነው መሆን ያለብኝ። ይሄኛውን ክፍል ወደው ለምሰሽ
ይሄ ብርሃኑ እንዲህ ሲገባ ጧጧት ይታያል። ጨረቃ በዛኛው በኩል ያለው ተመሳሳይ ነው። አዩ እንተ ተከፍታለሁ ካለ ይክፈት እኔ በር ከፍታለሁ ምናምን። ስለዚህ እንደ አሁን ምንድን ነው የምናደርገው? ቤታችን ፏፏ እናደርጋለን። ጤናችን ምናምናችን ፏፏ እናደርጋለን። ቡናችን እንጠጣለን፣ ወክ እንወጣለን። እስቲ ራት ጋብዘን እንዳለ በእግዚአብሔር ምን ችግር አለ? ከህይወት ይቀነሳል። ከጊዜ ነው የሚቀነሰው ግን ጋር ይቀራል እንዴ? ግን በቃ ኖርማል ካል እኔ እናንተ ማይዘው ወይ እንደዚህ ምናምን ካላልኩ ትንሽ ልቀት አይኖርም በሚል እራት አይደለም እናንተ እኛ አይደለም እኮ እኛ ምን አቀመቅም ታሪው ነው ታስቴት በቦክስ ሲላታል እጂኛ ምን ማመቀዋለች። ስፖርት ፌዴሬሽን ተደውሎልኛል። ትቀጣቀጣለች በገንዘብ ለምን አልቀጣቀጣ እዚህ ጋር ከመቀጣቀጥ ትቼ ሰላም ነገር ፈልጌ እንደዚህ ነው ደስ የሚለው። ሩታው እንደዚህ ስስቂ ነው ደስ የሚለው። ባሽ እንደዚህ እንጂ እንድታረጊ ነው። ቆይ እኔ ከሁሉም የረሳሁት እግዚአብሔር ቆይ እኔ ማን ነው ስሜ? አንዴ ሜሪ ፒንክ። ይሄ ምንድነው? ፒንክ እኔ አሁን በጣም ነው የምናደደው ሰው የራሴን ከለ ሲወስድም ያው ስለሳክሽ ደስ ብሎናል። ዋነኛው እኛም ደግሞ ያሰብንበት ይሄን ትልቁን ነገር ማለት ነው ሩታ ያንቺን ደስታ የልጅሽን ደስታ በማየት ነውና ሐሳብሽን እንግዲህ አሁን የተቀየረ ሐሳብ ለዳንሻ ያን ነገር መናገር እንፈልገው ነገር አለ እዚህ ጋር በቃ ነግረናታል። በሚገባት ቋንቋ በሚገባ አንድ ሰው በደንብ ግልጽ አድርጌ ነው የነገርኳት። እዚህ ቤት ለምን እንደምንመጣ ግልጽ ነው። ከማን እንከላከላት እንደሆነ ግልጽ ነው። ከዚህ በኋላ አብርሃም የለ ስማቸውን አልጠራም ፋሚሊ እዛ ጋር በአጠቃላይ ያለው ሰው እዚህ ቤት መጥቶ ልጅ የሚባል ነገር ማንም ሰው እንዲያይ አልፈቅድም። ማንም ሰው ጥሎት የሄደውን ነገር በፈለገ ሰዓት እየመጣ አንስቶ የሚያየው አንስቶ ቪዲዮ ላይ የሚከታው ማንም መብት አልሰጠው። ስለዚህ እኔ እዚህ ቤት ስመጣ ዳኒ እዚህ ቤት ሲመጣ ይሄን ነገር ልንከላከል ነው የመጣ ነው። ስለዚህ አብርሃም ስፔሻሊ አብርሃም መጥቶ እዚህ ልጁን እንዲያልፈቅድም እኔ አልፈቅድለትም በግሌ። ይሄ ቅጣት ሲገባው ምን ማለት አንቺን ጥሎ መሄድ ምን ማለት እንደሆነ የዛኔ ፔን ይገባዋል። ስለዚህ ይሄ ምን ፍቃድ አያስፈልገው። አሮን ነው ሩታ ምንድነው ሐሳብሽ? አንዴ ምንም አይደለም በቃ ሜሪ ማለት እኔ ምንም አልልሽም። እሺ ችግር የለውም በቃ ኖርማል ነው። ስለዚህ ከዚህ በኋላ እኛ እቃችንን ይዘን እንመጣለን። ከዚህ በኋላ እዚህ ቤት የምንኖረው እኔና ሜሪ ከዚህ በኋላ እዚህ ቤት እንኖራለን ማለት ነው። ኮርስ ማንም ሰው እየመጣ በፈለገው ሰዓት እያንኳኳ አንቺን ማውራት ልጁን እንዲስተርም ማድረግ አይችልም። እኛንም ባይዘው በደንብ ተመልከቱ። እዚህ ቤት ገና ለገና ገባን ብላችሁ ፈጥራችሁ ጀማ እዚህ ጋር ከሰታለው ብትሉ ከዞሩ ከጀርባችሁ ሌላ ጀማ እንደሚጠብቃችሁ እኮ ሳስታችሁ እንዳታስቡት። ማንም ሰው ከሷ ፋሚሊ ከዳኒ ፋሚሊ ከኛ ፋሚሊ ውጪ እዚህ ቤት አንድ ሰው እንዲመጣ እንፈልግ ስፔሻሊ ይገባል ለማን እንደማወራ አረቡና ምናምን በቃ ማስላዳንሽ አይ ቲንክ ግልጽ ሆኗል። ከዚህ በኋላ እኔና ሜሪ ካንቺ ጋር አብረን እዚህ እንኖራለን ላልተወሰነ ጊዜ ነው። አይ ነው እኔ ደስ አላለኝም አይደለም ሲጀመር እኔ እንዴት ነው ደስደድኩሽ ከሆነ እየደበረኝ አይደለም ደስ አይልሽም ደስ ይልሻል ምናምን ሳይሆን እኔ እህቴ መታ በፍጹም ይደብረኝ አይችልም። ግን ደግሞ በቃ አሰብኩት የሚፈጠረውን የሆነ እኔ እንጃ ብቻ ይሁን ሶኪ ኖርማል ነው። ሁሉን ነገር እንዳመጣጡ እንቀበለዋለን፣ እንዳመጣጡ እንወጣዋለን፣ እናልፋለን። ኖርማል ነገር ነው። ሲቀጥል ደግሞ አንቺም ኖረሽልኝ ዳኒም ተጨምሮ ምንም የሚከብደኝ ነገር አይኖርም። ስለዚህ ኖርማል ምትሃት ነው የምትሆኝባቸው። አያዩሽም በቃ ሲንኳኳ ነው ሲንኳኳ እሱ ነው ሲንኳኳ ነው ሲንኳኳ ማንም ሰው አያዩሽም። ምናልባት ካዘንላቸው እንደው ቪዲዮ ላይ ሊያዩሽ ይችላሉ እንጂ እዚህ ቤት መጥተው አንቺን ማየት ነገሊት አይ ቲንክ ስሶባቸው መሰለኝ ያንቆኩ ራሱ የሚመጡት። አዎ በየቀኑ እንደዚህ እንትኑ ምናምን ነገር ከባድ ነው። ብቻ ዋነኛው ነገር ምንድነው እንኳን ደስ ብሎናል ሐሳባችንን ስለተቀበልሽልን። ስለዚህ እቃውን ይዘን እንምጣ ወይ አይደለም አረባከል ተሸከረል ይላል እኔ ወልም እንደ ሴትነቴ ሞቅ ፏፏላክ አንተ ደግሞ አስጨለ አንታችንን እሺ እኔ እቃውን ይዘን እንምጣ ጋይስ አደርሃን በቃ ቡዳና ፈላላ ምናምን ሰው ጸድየ ምሳው ግብዣ ነው ዳኒ ቡና ነው ያለው። እራት አንወጣም። እራት ወካ አድርገን ነው ቤት የምንገባው። እራት አንበላም። ይሄን የመሰለ ሰውነት ልታበላሹ ነው። ይሄን የመሰለ ሰውነት ሉክ ደስ የሚለው ነገር ጾም ነው። አዳቤ በሽሮ ጀልያ አስወጣሽ።
እሺ አንተስ ምንድነው? በቃ ዛሬ ሌላው ጊዜ አልመጣም። አዎ ዛሬ ትንሽ ጋር ሪላክስ ባይ